ትናንትና ዛሬ ለዘላለም ያው ነው። አሜን። ኢየሱስ ዛሬ በመካከላችን ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። ከመጽሐፍ ቅዱስ ውስጥ አንድ ቦታ አነብና ከዛ በኋላ ወደ ዝማሬ እንሄዳለን። በጌታ ስም አነብዋለሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኆች በሰማይ ይታወቃሉ። ከምድርም ዳር ደመናትን ከፍ ያደርጋል። ለዝናብም መብረቅን ያደርጋል። ነፋስንም ከቤተ መዛግብቱ ያወጣል። ሃሌሉያ። እግዚአብሔር ድምፁ ሲያሰማ ይህ ሁሉ ነገር ይሆናል። አሜን። ለውጥ የሚያመጣ የእግዚአብሔር ድምፅ ነው። ሃሌሉያ። ከድምፆች ሁሉ በላይ የሚበልጠው የእግዚአብሔር ድምፅ። ሃሌሉያ። ሁላችንም ስለ እግዚአብሔር ድምፅ እያሰብን ድምፅህን አሰማኝ ያልን ሁላችንም ከጌታ ጋር እንገናኛለን። የእግዚአብሔር ድምፅ እያሰብን ከኔ ጋር እንዘምራለን። ሃሌሉያ። ብንችል ሁላችንም በጸሎት መንፈስ ውስጥ ሆነን የእግዚአብሔር ድምፅ እያሰብን ይህን መዝሙር አንድ ላይ እንዘምራለን። ሃሌሉያ ተስፋዬ ነህና ስምህን እጠራለሁ። በእምነት ወዳንተ እመለከታለሁ። ዝም አትበለኝ ተናገረኝ ጌታ ናፍቄያለሁ። ድምፅህን አሰማኝ። ተስፋዬ ነህና ስምህን እጠራለሁ። በእምነት ወዳንተ እመለከታለሁ። ዝም አትበለኝ ተናገረኝ ጌታ ናፍቄያለሁ። ድምፅህን አሰማኝ። ድምፅህን አሰማኝ። ድምፅህን አሰማኝ። ድምፅህን አሰማኝ። ድምፅህን አሰማኝ። እስኪ ከኔ ጋር ድምፅህን አሰማኝ ጌታ። ድምፅህን አሰማኝ አሰማኝ። ድምፅህን አሰማኝ አምላኬ። ድምፅህን አሰማኝ። ሃሌሉያ ሲከፋኝ አጽናኜ ደጋፊ አንተ ነህ። ቁስሌን የምታክም እምባዬን አብሰህ አሁንም እጣራለሁ ድምፄን ከፍ አድርጌ። ያላንተ አይመችም አይደላም ኑሮዬ። ተስፋዬ ነህና ስምህን እጠራለሁ። በእምነት ወዳንተ እመለከታለሁ። ዝም አትበለኝ ተናገረኝ ጌታ ናፍቄያለሁ። ድምፅህን አሰማኝ። ተስፋዬ ነህና ስምህን እጠራለሁ። በእምነት ወዳንተ እመለከታለሁ። ዝም አትበለኝ ተናገረኝ ጌታ ናፍቄያለሁ። ድምፅህን አሰማኝ። ድምፅህን አሰማኝ። ድምፅህን አሰማኝ። እስኪ ከኔ ጋር ድምፅህን
አሰማኝ ጌታ ድምፅህን አሰማኝ አሰማኝ ድምፅህን አሰማኝ ድምፅህን አሰማኝ አጠገባቸው ያለውን ሰው ስሙን ጠይቁ። ማን ነው የምትባለው? ከየት ነው መጣ ማለት ነው። እና አገልግሎት ምንድን ነው? አሁንም ተቀምጠህ መገልገል ነው ወይስ እንደው አገልግሎት ጀምሮሃል? ክብር ለኢየሱስ ይሁን። ስቶንቻቸው ትናንትና ማታ ከዚህ ከሄዳችሁ በኋላ ስትጸልዩ ጊዜ አይኖች እንግዲህ በጣም የኢትዮጵያ ቤተክርስቲያን የቀደመውን ትመክታለች እና በቀደመው ዘመን ፑልፒት አልነበረም፣ ያው ስለማይፈቀድ በተለይ በስደቱ ዘመን በሰባዎቹ ዘመን ወደ ቅዱሳን ቤት ስንሄድ የተለየ ማንኳኳት እያንኳኳን ነው የምንሄደው። ከሄድን በኋላ ደግሞ ሁሉም ሰው አንዳንድ ጥቅስ ወይም ሁለት ጥቅስ ይዞ ነው የሚሄደው እና 7 ሰው ካለ ወይም 5 ሰዎች ካሉ እነሱ ያሉት ሁሉ እንሰማለን እና ማቋረጥ ክልክል ነው። በጣም የቅንነት ዘመን ስለሆነ ሁሉንም ሰምተን ከዛ በኋላ እንሄዳለን እና አንዳንዱ ነገር በሞኝነት ያደረግነው ነገር ነበር። ግን እግዚአብሔር በጣም ከቅን ሰው ጋር ቅን ስለሆነ ታላላቅ ነገር ሆኗል። በሕይወታችሁ ዘመን በጣም መፍራት ያለባችሁ አንደኛ እግዚአብሔርን ስትለምዱ ነው። ሁለተኛ ደግሞ የእግዚአብሔርን ሰው ወይም ሴት ስትለምዱ ነው። ጌታ ኢየሱስ ናዝሬት የምትባል ከተማ የቢዝነስ የዮሴፍ ከተማ ነች። የገሊላ አውራጃ ዋና ከተማ ነች። እዚያች ከተማ ላይ ምንም ድንቅና ታምር ሳያደርግ ነው ሄደው። እንግዲህ ከናዝሬት ከእስራኤል ከተማዎች መካከል ናዝሬት ትንሽ ለየት ያለች ከተማ ነች። የቢዝነስ ከተማ ነች። ገሊላ ማለት አውራጃው ራሱ ለየት ያለ ነው እና ሁለት ቃል በተደጋጋሚ ይናገሩ ነበር። ጌታ ኢየሱስ በጣም ብዙ ነገር እያደረገ የዮሴፍ ልጅ ነው ይሉ ነበር። አንዳንዴ ደግሞ የአናጢው ልጅ ነው ይሉ ነበር። ስለዚህ ነቢይ በገዛ አገሩ አይከበርም ይላል መጽሐፍ ቅዱስ እና ምንም አይነት ተአምር ሳያደርግ ነው ሄዱ። እነሱም ያውቁት የዮሴፍ ልጅ እንደሆነ ነው እና የሚናገረውን ነገር ሁሉ አያውቅም። እንግዲህ በጣም የሚያሳዝነኝ ነገር ኢትዮጵያ ውስጥ በአንድ ሎካል ቸርች በአንድ አጥቢያ ሆነው የሚያገለግሉ አገልጋዮች ጉዳይ ነው የሚያሳዝነኝ። ምክንያቱም ህዝቡ አስሯቸዋል። ያው በጣም በተደጋጋሚ ስለምታዩአቸው እና በተደጋጋሚ በእናንተ ጉዳይ ይገባሉ። አንዳንዴ ጋብቻ ውስጥ ይገባሉ፣ አንዳንዴ ጮኝነት ውስጥ ይገባሉ። ነገሮች ሲበላሹ ሽማግሌዎች ይገባሉ እና ስለምታውቋቸው ከነሱ ምንም ነገር እንጠብቃለን ብላችሁ ስለማታስቡ እንዲህ አይነት ነገር ሆኗል። ስለዚህ በተለይ የአዲስ አበባ ህዝብ አሁን ከፍተኛ ችግር ላይ ነው ያለው። የራሱን ሎካል ቸርች የራሱን አጥቢያ ቸርች እየለቀቀ ወደ ሌላ ቦታ ነው የሚሄደው። ሽማግሌ ሲገስጸው ይሄዳል። እንደገና እዚህ ያሉት አገልጋዮች ሲናገሩም እልል ሚል የለም እና ቢቻል አዲስ ፊት ፍለጋ ነው የምትሄዱት። ምክንያቱም እግዚአብሔርን እና የእግዚአብሔርን ሰው ምን ስላደረጋችሁ? ስለለመዳችሁ። ቤተሰብ ውስጥ እንኳን ፕሮግራም ሲደረግ ባል ወይም ሚስት ተነስቶ ሲያካፍል ቃል በጣም የእግዚአብሔርን ቃል በመፍራት በመንቀጥቀጥ ነው መካፈል ያለባቸው።
በጣም ከልክ ያለፈ ቅንነት ወይም ሞኝነት ጥሩ ባይሆንም የእግዚአብሔርን ሰው ግን እንደ እግዚአብሔር ሰው መቀበል፣ የእግዚአብሔርን ሴት የእግዚአብሔር መንፈስ አለባት ብሎ መቀበል ማስተዋል ስለሆነ አጠገባቸው ያሉ ሰዎች ሁልጊዜ ሲቀመጡ እናንተ ጋር እንኳን ተጽዕኖ እንደሚያደርጉ ማወቅ አለባቸው። መጽሐፍ ቅዱስ ውስጥ አንድ አስደናቂ ቃል አለ፣ ሁሌ ደስ የሚለኝ። ሳኦል አህያ እየፈለገ ያው ሳሙኤል ጋር ሄደ። ከሳኦል የሳኦል ባሪያ ይበልጣል። አንዳንድ ጊዜ እኛ የምንቃቸው ሰዎች ከኛ ናቸው። ለምሳሌ የንዕማን የቤት ሰራተኛ እስራኤላዊ ነች እና እሷ ነች የምትበልጠው። ግድ የለህም በእኔ ይሁንብህ አለችው። መችስ እንደው ከአባቶች ከእናቶቻችን ኃጢአት የተነሳ ተበትነን እኔም የቃል ኪዳን ሰው ሁኜ ሳለሁ የአብርሃም ዘር ሁኜ ሳለሁ ያንተ የቤት ሰራተኛ ገረድ ሆንኩኝ እንጂ አባቶቻችን ይሄንን ባያደርጉ እኮ እኔ ቤት አንተ ቤት እኔ መምጣት አልነበረብኝም እና አሁን ቤት ሰራተኛ ሆኜ እኔ ማገልገልክን አትይ። ያንተ የለምጽ በሽታ ጉዳይ እኛ ጋር ነው ያለው እንቆቅልሽ አለችው። ምን ማለትሽ ነው አላት። በቃ እኔን የምትሰማ ከሆነ በእኔ ምድር አንድ ሰው አለ በጌታ ፊት ሞገስ ያገኘ ኤልሳ የሚባል በኤልያስ እጅ ላይ ለብዙ ዘመን ውሃ ሲጨምር የቆየ እሱ ጋር ትሄዳለህ። ትሄድና የሚነግርህን ነገር ትነግረህ በቃ ታደርጋለህ አለ። እንግዲህ አንዳንዱን ነገር እሷ የያዘችው እንዴት ነው ሰውየው ስጋ ይደፍራል ወይስ ሩዝ ይደፍራል ብሏት ከሆነ ምናልባት አላውቅም። ያው ቢያንስ እሱ እንደዚህ አይነት ሰው ለሆዱም የሚያደርሰው አይደለም። ትዳር አልመሰረተም፣ የሀብታም ልጅ ነው ብላ የነገረች ይመስለኛል። ቤንሂን ስለ ኤልሳ አንድ አስደናቂ ነገር ጽፏል። ኤልሳ በነበረበት ዘመን ወይም የኤልሳ አባት በዚያ ዘመን በኤልሳ ዘመን በጣም ሀብታም የሚባል ሰው 6 በሬ ያለው ሰው 6 በሬ ወይም 3 ጥማድ። ነገር ግን በሜዳ ላይ የዋሉት በሬዎች 24 ወይም 12 ጥማዶች ነበሩ እና ምን ብሎ ነው የጻፈው? ኤልሳ በነበረበት ዘመን ወይም አባቱ በነበረበት ዘመን የመጨረሻ ታላቅ ዛሬ ቢል ጌት እንደሚባለው የመጨረሻ ሀብታም ሰው ነው። ይህ ሰው ነው ለወንጌል የወጣው the most rich person። ምክንያቱም 6 በሬ ያለው ሰው ነው፣ በጣም ካፒታሊስት የሚባለው በዚያ ዘመን። እና እንግዲህ ኤልሳ ትዳር አልመሰረተም። ከነቢያት መካከል አንዳንዶቹ ትዳር አልመሰረቱም። ኤልያስ እና እሱ ትዳር አልመሰረቱም። ግን የሀብታም ልጅ ነው እና ለእግዚአብሔር ብቻ ነው ኑሮ የሄደው እና አገብቷል ምናምን ብሏት ሊሆን ይችላል። ለማንኛውም ምናልባት ብሎ መንሻ ወርቅ ምናምን ይዞ እንደሄደ ታውቃላችሁ። የሚገርመው ግን ሚስጥሩን የነገረችው የቤት ሰራተኛ ነች። ሄዘ ጀነራል፣ የጦር መሪ ነው፣ የሶሪያ ጀነራል ነው። በቤት ውስጥ ግን አንድ ታላቅ ብላቴና አለች። ከእስራኤላውያን አለመታዘዝ የተነሳ በሶሪያ እጅ ወደቀች። ግን ሙሉ እውቀት ያላት ከላይ ከሰማይ ሚስጥር ያላት እና ነገረችው። ከነገረችው በኋላ እንግዲህ ተመልከቱ። አሁን እዛ ጋር የቤት ሰራተኛ ነች፣ እውቀት አላት። ሳኦልንም ስታየው ለምሳሌ የብንያም ነገር ነው፣ እውቀት አለው። የእሱ ሰራተኛ አብሮ አህያ የሚፈልገው ሰው አንደኛ ሳሙኤል 9:6 ስታዩ 3 ቀን ነው አህያ የፈለጉና ምንድን ነው ያለው? በዚህ ከተማ አንድ የእግዚአብሔር ሰው አለ። የብንያም ወገን ነው፣ ግን እግዚአብሔር ነው ያውቀው ሰው። ነገር ግን ከሱ ጋር የሚሄደው ሰው ስለ ሳሙኤል ያውቃል። እንዲያውም ቃሉ ምንድን ነው የሚለው? በዚች ከተማ አንድ የእግዚአብሔር ሰው አለ ካለ በኋላ የሚናገረው ሁሉ ይሆናል። አሜን። ቀጥሎ ደግሞ ምን አለው? የምንሄድበትን መንገድ ያሳየናል። የምንሄድበትን መንገድ because he is the man of the Lord፣ የእግዚአብሔር ሰው ነው። የምንሄድበትን መንገድ ያሳየናል ይልና እርሱ የተከበረ ሰው ነው ይላል። እርሱ የተከበረ ሰው ነው እና እዚያ ትንሹ ሰው ጋር ነው እውቀት ያለው። ምክንያቱም ሳኦል አላወቀም። ነገር ግን በጣም ደስ የሚለው ሳኦል ሳሙኤልን አግኝቶ የእግዚአብሔር ዓላማ እባክህ ከአህያ ጋር አይደለም፣ አህያዎችም ተገኝተዋል፣ ልብህን አትጣል፣ ምን ካለ በኋላ የመጽሐፍ ቅዱስ ሲናገር ሳኦልም ከሳሙኤል ከተለየ በኋላ፣ እስቲ ከሳሙኤል ከተለየ በኋላ በሉ።
ከማን ከተለየ በኋላ? ከማን ጋር ከዋለ በኋላ? ከማን ጋር ከተለየ በኋላ? ምን ተናገረ ይላል? ትንቢት። ግን ከማን ጋር ነው የዋለው? ተመልከቱ፣ የቂስ ልጅ ሳኦል ከብዙ ሰዎች ጋር ውሏል፣ ግን ለውጥ አልመጣም። ከብዙ ሰዎች ጋር ኑሯል፣ ግን ያመጣው ለውጥ የለም። ከሳሙኤል ጋር ዋለ፣ ከተለየ በኋላ ትንቢት ተናገረ። ተደናገጡና እንዴ ሳኦል የምን ወገን ነው አሉ። የነቢያት ወገን ነው እንዲያሉ። ስለዚህ ሁል ጊዜ እናንተ ጋር የሚሆኑ ሰዎች እናንተ ከሰው ጋር ስትሆኑና ሰዎች ከእናንተ ጋር ሲሆኑ የእነሱ መንፈስ ወደ እናንተ ይመጣል ወይም የእናንተ መንፈስ ወደ እነሱ ይሄዳል። ስለዚህ በጣም እድለኛ ነኝ። አሁን የሆነ የሚተላለፍ ነገር አንተ ጋር አንቺ ጋር ስላለ ጠንቀቅ በል፣ እፈልገዋለሁ ጸጋህን በሏቸው። ከተለየሁ በኋላ ያንተ ጸጋ በእኔ ላይ እጥፍ ድርብ ይሆናል። የኔ ጸጋ ደግሞ በአንቺ ላይ እጥፍ ድርብ ይሆናል። እስቲ የሚያምን አሜን ይላል። ስለዚህ ሰማውና ሄደ። ልጅቷም ነገረችው፣ ሰራተኛዋም ነገረችው፣ ሂድ አለችው። ከዛ በኋላ ወደ ኤልሳ ሄደ። ወደ ኤልሳ ከሄደ በኋላ በለምጽ ተመቷል፣ ከላይ እስከታች ጀነራል ነው እና ሰማው። ኤልሳ ሰማው። ኤልሳ እንግዲህ 14 ድንቅና ታምር ነው ያደረገው። ኤልሳ 14 ሚራክል በህይወቱ 14 ድንቅና ታምር ነው ያደረገው። ለምሳሌ ዮርዳኖስን መክፈሉ ከተለየ በኋላ ከዚያ ነው የሚጀምረው። ከዛ ውሃው የሚያስጨነግፈውን ውሃ ሸለቆ እንዲሞላ አደረገ። መጥረቢያ እንዲንሳፈፍ አደረገ። ቁጭ ብሎ ሶርያን ይሰልል ነበር። ይህን ሁሉ ስትቆጥሩ 14 ነው። ኤልያስ ግን 7 ነው። ምክንያቱም በአንተ ላይ ቅባቱ ስንት ይሁን ነው ያለው? ድርብ ትንሽ የዚያ ጋር በጣም ፋራ ነው። ደብል ነው፣ 2 እጥፍ ብቻ ነው እንትን ያለ። 100 ቢሆን ኖሮ ስንት ነበረ ክብሩ የሚገለጸው? 700። ስለዚህ ኤልያስ ያደረገው ሰማይን መዝጋቱን ሁሉን ነገር ስትቆጥሩ 7 ነው። ይህኛው ግን 14 ነው። ከዚህ መካከል ንዕማንን መፈወሱ ነው። እና ንዕማን ከመጣ በኋላ ታጅቦ ነው የመጣው በጦር የሶሪያ ጀነራል ምናምን እባላለሁ ምናምን። ጥሩ ነው። ግን በጦር ሜዳ ከመዋሌ የተነሳ ፀሐይ ከመምታት የተነሳ ምናልባት this is suggestion or narration ትረካ ነው። the bible does not say መጽሐፍ ቅዱስ አይደለም። እና እንዲሁኝ ያለው አለው። ጥሩ ነው፣ ሰማው። ታዲያ ቀላል ነው አለው። ነገር ግን አለው ወደ ዮርዳኖስ ትሄድና 7 ጊዜ ጥልቅ 7 ጊዜ ብቅ ትላለህ። ምን አካለው? 7 ጊዜ ብቅ ትላለህ፣ 7 ጊዜ ጥልቅ ትላለህ። በቃ ይሄ ነው መድኃኒት። የት ነው ወንዙ አለው? ዮርዳኖስ። ዮርዳኖስ አላደርገውም፣ ድፍርስ ነው አለው። እሱ የራስህ ጉዳይ ነው። ስማ፣ እኛ ጋር እነዚያ 2 ወንዞች ተጠቅሰዋል። ወርቅ ወንዞች አሉ። አዎ ጥሩ ወርቅ ናቸው። ችግሩ ግን አይፈውሱም። ድፍርሱ ዮርዳኖስ ግን ይፈውሳል። የገባው አሜን። ስንት ጊዜ ብቅ አለ? ስንት ጊዜ ጥልቅ? ስንት ጊዜ ጥልቅ? ስንት ጊዜ ብቅ? እግዚአብሔር በስንተኛው ቀን አረፈ? ተናገሩ። ያዕቆብ ለራሔል ስንት ዓመት ነው የተገዛው? ለኤሳው ስንት ጊዜ ሰገደ? 7። የክፍለ ዓለሙ ቁጥር ስንት ነው? 7። እስራኤላውያን ከ7 ዓመት በኋላ ምን ያርጉ? ይረፉ። 7 የዲያቆናት ቁጥር ስንት ይሆን ይላል? 7 የዲያቆናት ቁጥር 7ቱን ቀን እንዲያገለግሉ 7 ጌታ ኢየሱስ በስንት መቅረዝ መካከል ይመላለሳል? በ7 በስንት ስንቱን ማህተም ፈታ? 7 ሃሌሉያ። 7 የምን ምልክት ነው? የሙሉ ቁጥር ምልክት ነው። የሙሉ ቁጥር ስንት? 7 ጌታ ኢየሱስ በእጆቹ የያዛቸው የከዋክብት ቁጥር ስንት ናቸው? 7 ከዋክብት ናቸው። ፀሐይ ኮከብ ነው። የሚገርመው በአንድ እጁ 7 ከዋክብት መያዝ የሚችል የሰራዊት ጌታ እግዚአብሔር ሰፊ እጅ ልጁ 7 ከዋክብት ፀሐይ ማለት ነው አንዷ። ለዛውም ፀሐይ ትንሽ ነች፣ ምክንያቱም ቅርብ ነች።
አንደኛ ከዋክብቱ አያቃጥሉትም፣ ሁለተኛ መሸከም ይችላል። ስለዚህ ለዚህ ጌታ እናጨበጭባለን። ኢየሱስ ለዘላለም ጌታ ነው። አሜን። ስንት አብያተ ክርስቲያናት? 7። በሰባቱ አብያተ ክርስቲያናት ስንት መላእክት? 7። ስንት መንፈስ? 7 ይላል እዚያ። ኦኬ 7 ወደ መርከቡ የሚገቡት እንስሳት ስንት ይሆኑ አለ እግዚአብሔር? 7። ስለዚህ የጀነራሉ ረዳት ምን አለው? እንዴ ነብዩ ሌላ ነገር ቢያዝ እንኳ ልትፈጽመው አይገባም? በጣም ቀላል ትእዛዝ ነው። 7 ጊዜ ምን ትላለህ? ጥልቅ። ከዛ በኋላ ብቅ። ኦኬ ልጆች እግዚአብሔር እንዲባርካችሁ ትፈልጋላችሁ? አትናገሩ? ትፈልጋላችሁ? 7 ቀን ጥልቅ ፈጣጣቱ። አገልጋይ ስንት ቀን ነው ጥልቅ ማለት ያለበት? 7 ቀን እንጸልያለን፣ 7 ቀን ብቅ እንላለን። we have to hide ourselves 7 ቀን ጥልቅ እንጠልቃለን። የጠለቅነው ዮርዳኖስ ነው። ዮርዳኖስ የተለየ ወንዝ ነው። እነ ፋርፋ መፈወስ አይችሉም። ምክንያቱም የሶሪያ ወንዞች ወይም የግብፅ ወንዞች የማይፈውሱበት ምክንያት ከዮርዳኖስ በብዙ ነገር ይለያሉ። በዮርዳኖስ ውስጥ ታቦቱ አልፏል። አሜን። ታቦቱ አልፏል። ታቦቱ ያለፈበት ወንዝ መፈወስ ይችላል። አሜን። ዮርዳኖስ ለየት ያለ ወንዝ ነው። መጥምቁ ዮሐንስ አጥምቆበታል። ዮርዳኖስ ለየት ያለ ወንዝ ነው። የሰራዊቱ ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ተጠምቆበታል። አሜን። ስለዚህ ዮርዳኖስ ድፍርስ ነው፣ አይመችም። ነገር ግን የቃል ኪዳን ወንዝ ነው። አሜን። ብዙ ወንዞች አሉ፣ አይፈውሱም፣ ምክንያቱም ቃል ኪዳን የለባቸውም። ስለዚህ ሰዎች እኛን ሲያዩ፣ ዓለምንህን ሲያዩ ንግግሩ ድፍርስ ነው። በእርግጥም ንግግሬ ድፍርስ ነው። ቅደም ተከተል የለው፣ አይመች። እንደ ሌሎች ንግግር አናሳምንም። ምእምናን ደህና ዋላችሁ ወይ ዛሬ አንልም። እኛ ተነስተን ኢየሱስ ጌታ ነው እንላለን። ሃሌሉያ። ድፍርስ ነው፣ እንጮኻለን፣ ግን መፍትሄ አለን። የገባው አሜን ይላል። አጠገባቸው ያለው ሰው ድፍርስ ማለት ድፍርስ ነሽ ማለት አሁን ራሱ እየደፈረስክ ነው ማለት ድፍርስ ነህ። እንደ ዮርዳኖስ ድፍርስ ነህ ማለት ግን ቃል ኪዳን አለብህ ማለት ኢየሱስ አንተ ጋር አለ በሉት። ሃሌሉያ። ስንት ጊዜ ጥልቅ? ስንት ጊዜ ብቅ? የመሀል አጥቢያ ቸርች እንድትቀየር ካስፈለገ እዚህ ጋር ነው ያለው ሚስጥር። ረጅም ሰዓት አታጥሙ፣ ረጅም ሰዓት ጸልዩ። ጠልቃችሁ ከመጣችሁ ራሱ መንፈስ ቅዱስ እዚህ ጋር ያቀነባብረው። ከዛ በኋላ ጉድ ይፈላል። ረጅም ጊዜ ጥልቅ ቁመን እንጸልይ። እግዚአብሔር አምላክ ሆይ እኔና ሕዝብህን የሰበሰብከን አንተ ነህ። በአጠገባቸው ከተቀመጡ ሰዎች መካከል እግዚአብሔር ሆይ ብዙ የተቀቡ ሰዎች አሉና በግራ በቀኝ ከፊት ከኋላ የተቀመጡትን ሰዎች ጸጋ የሚመኝ በትህትና የተሞላ ልብ ስጣቸው። አንተን እንዳይለምዱ ጌታ ሆይ ወንድምና እህቶችን፣ አገልጋዮችን፣ ፓስተር፣ ሽማግሌዎችን፣ ዲያቆናትን፣ ወንጌላውያንን፣ ነቢያትንና አስተማሪዎችን፣ ቀሳውስትን እንድናደንቅ በእነሱ ውስጥ ያለውን ጸጋ እንድንቀበል ከዚህ ጥፋት ሰውረን። ጌታ ሆይ ቃልህ እንደሚል ለትሑታን ጸጋን ይሰጣል ነውና ከመቼውም ጊዜ የበለጠ ትሑት አድርገን፣ ዛሬም በዚህ ፕሮግራም ላይ ትሑት አድርገን። ሰራዊት ጌታ እግዚአብሔር ሆይ እጅግ 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 ትሑት አድርገን። ትሑት እንሆንልህ። ጸጋህ እንዳያመልጠን በኢየሱስ ክርስቶስ ስም ትሑት አድርገን። የእስራኤል ቅዱስ ሆይ እጅግ እጅግ ትሑት አድርገን። የሚቀድሰው መንፈስ በመካከላችን ይገኝ። እንቀደስልህ። አሁንም የበጉ ደም በእኔና በሕዝብ ላይ ይረጭ።
ምንም አይነት ኃጢአት ከበጉ ደም የተነሳ በኢየሱስ ክርስቶስ ይወገድ። በዚህ ፕሮግራም ላይ የተደበቀ ስውር ሴራ የሚያደርጉ ከሩቅ የመጡ ተማምለው የወጡ ፍላጻ የሚልኩ በኢየሱስ ክርስቶስ ስም ምክራቸው ይፍረስ። ዛሬ ደግሞ አዲስ እውቀትና አዲስ እውነት አዲስ ጸጋ ስለምትጨምርልን እንባርካለን። ከእኔ ወንድሜ ይሻላል የምንልበት የትህትና መንፈስ በእኛ ላይ ያምጣ። ከመቼውም ጊዜ የበለጠ ደፍርሰን እንድንወጣ ጸጋ ይገለጥ። እግዚአብሔር ሆይ ከላይ ከጽዮን የመጣው ዮርዳኖስ ዛሬም ታላቅ ተአምር እንደሚያደርግ ከላይ ከጽዮን የሚፈሰው ክብር የሞላበት መንፈስ በሕዝብ ላይ ይፍሰስ። ማንም እንደመጣ ሳይሆን ከመጣበት ዓላማ ከተጠማው ጥማት ውጪ፣ ከረሃቡ ውጪ፣ ከአመጣጣችን ውጪ ከዚያ ባሻገር ክብርህን አሳየን። እኔ ለራሴ ልናገር ነው፣ ሕዝብ ለራሱ ያዳምጥ። የእስራኤል አምላክ ሆይ በመካከላችን ተገለጽ። እግዚአብሔር ሆይ አንተ የሰጠህንን ነገር እንድናስተውል እርዳን። በመካከላችን በሙላት ተመላለስ። በሰማይ በምድር ተባረክ። መድረኩን እሳት ይክበበው። በየቦታው ያሉ ወንድሞችና እህቶች በእሳት ይታጠሩ። እግዚአብሔር ሆይ በዚህ ዙሪያ ታላቅነት ከመገለጹ የተነሳ የጠላት መንግስት ግራ ይግባው። በተሰጠን ስልጣን አሁንም እንጸልያለን። የጠላት መንግስት ይውደቅ፣ በኢየሱስ ስም ይገልበጥ። ምንም አይነት ፍላጻ ይውደቅ። ታላቅነት ይገለጽ። መንፈስ ይምጣ፣ አርነት ያውጣን። መንፈስ ይምጣ፣ ያስተምረን። መንፈስ ይምጣ፣ ያጽናናን። መንፈስ ይምጣ፣ ሰላም ይበለን። መንፈስ ይምጣ፣ ጠላቶቻችንን ይበቀል። እግዚአብሔር ሆይ በዚህ ጊዜ ለተንኮል የመጡ ተንኮላቸውን ወደ መልካም ቀይር። ለስለላ የመጡት በኢየሱስ ክርስቶስ ምሕረት ይግነንላቸው። አንተን የሚያውቁ አንተን ይወቁ፣ ወደ መንግስት ይጨመሩ። በተለያየ ምክንያት ለተንኮል የመጡ ተንኮላቸውን ገልብጠው የመርዶኪዎስ ታሪክ ይደገም። ሐማ ከጉባኤው ላይ ይውደቅ። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ከፍ ከፍ በል በጌታ በኢየሱስ ስም። ቁጭ በሉ ቅዱሳን። መጽሐፍ ቅዱስ የያዛችሁ ዘፍጥረት 1 ቁጥር 11 ዘፍጥረት 1 ቁጥር 11 እሱም ቃል እንዳለ መሪ ቃል አድርገን እንወስደዋለን። ዘፍጥረት 1 ቁጥር 11 እግዚአብሔርም ያ መልካም እንደሆነ አየ። አሁንም ይህንን ቃል ለዚህ ጉባኤ በዚህ በሀገሬ ምድር ለመጀመሪያ ጊዜ ለመስበክ መንፈስ ቅዱስ ግድ ይለኛል። እኔ የምፈልገው ሌላ ርዕስ ነው፣ ግን እግዚአብሔር ግድ ስላለኝ እግዚአብሔርን እሰማለሁ። ቁጥር 4 እግዚአብሔርም ብርሃኑ መልካም እንደሆነ አየ። ቁጥር 11 እግዚአብሔርም ያ መልካም እንደሆነ አየ። ቁጥር 13 እግዚአብሔርም ያ መልካም እንደሆነ አየ። ቁጥር 19 እግዚአብሔርም ያ መልካም እንደሆነ አየ። ቁጥር 21 መጨረሻ ላይ እግዚአብሔርም ያ መልካም እንደሆነ አየ። ቁጥር 25 መጨረሻ እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ያ መልካም እንደሆነ እናንተ ይህ የምትሉትን እግዚአብሔር ምንድን ነው የሚለው? ያ ይህ ቁልፍ የኔ ነው። እናንተ ግን ምንድን ነው የምትሉት? ይህንን ቁልፍ እኔ እንዲህ አልኩኝ፣ ይህ ቁልፍ የኔ ነው። እናንተ ግን ምንድን ነው የምትሉት? ያ ቁልፍ ያንተ ነው። ስለዚህ በእጆቻችሁ ያለውን ነገር፣ በሕይወታችሁ ዙሪያ ያለውን የተከበባችሁበትን ነገር ጌታ ሆይ ይህ ነገር ሊያጠፋኝ ነው፣
ይህ እንዴት ሊሆን ነው ስትሉ ከላይ ከሰማይ እግዚአብሔር እንዲህ ይላል፣ ያ መልካም እንደሆነ አይቻለሁ። የሌላው በር ይከፈታል፣ ያንቺ ይዘጋል። ይህ አስለቅሶሻል። ከላይ ከሰማይ የሰራዊት ጌታ እግዚአብሔር ግን ምንድን ነው የሚለው? በጣም መልካም ነው፣ ሆነ ብዬ ነው የዘጋሁት፣ ጥርቅም ያደረግኩት ሆነ ብዬ ነው። እስቲ የሚስማማ አሜን ይላል። ይሄ የሚያምስብከት እግዚአብሔር እንዲህ ይላል በሉት። እያለቀስክ ከሆነ ሆነ ብዬ ነው ያስለቀስኩህ። እየተራብክ ከሆነ በሉት ሆነ ብዬ ነው ያደረግኩት። እኔ ሳየው መልካም ነው ይልሃል በሉት። እየተንከራተትክ ከሆነ በሉት እግዚአብሔር እንዲህ ይልሃል በሉት። መንከራተትክን ወደድኩት ይልሃል በሉት። ስድብ ካስመረረህ በሉት እግዚአብሔር እንዲህ ይልሻል በሉት። ሆነ ብዬ ነው እግዚአብሔር እንዲህ ይልሃል በሉት። ነገር ተዘግቷል ትላለህ፣ እግዚአብሔር ግን እንዲህ ይልሃል መልካም ነው። አንተ ትላለህ ሐዘን በዛብኝ፣ እግዚአብሔር ግን መልካም ነው ይልሃል። አንድ ጊዜ አሜን ሰይጣን ይፈር። እግዚአብሔርም መልካም እንደሆነ በዘፍጥረት 1 ላይ ይህንን ቃል 7 ጊዜ እግዚአብሔር ተጠቅሞበታል። ቁጥር 4 ላይ እግዚአብሔር ብርሃኑ መልካም እንደሆነ አየ። ስራ 1 ላይ መልካም እንደሆነ አየ። ስራ 3 መልካም እንደሆነ አየ። ስራ 9 መልካም እንደሆነ አየ። 21 መልካም እንደሆነ አየ። 25 መልካም እንደሆነ አየ። 31 ላይ እጅግ መልካም ነበር። እንደውም እግዚአብሔር እንዲህ ይላል በሉት። አንተ መሮኛል ነው የምትለው፣ ግራ ገባኝ ነው የምትለው፣ ጨንቆኛል ነው የምትለው፣ እግዚአብሔር ያዳላል ነው የምትለው፣ ረሃቡ በዛ ነው የምትለው፣ እስራቱ በዛ ነው የምትለው፣ ጫናው በዛ ትላለህ። እግዚአብሔር ግን እንደዚህ ነው የሚልህ፣ እንደውም መልካም ነው፣ እጅግ መልካም ነው ይልሃል። ዛሬ በሉት ተስማማ። ትስማማለህ? እግዚአብሔር ለአንዴና ለመጨረሻ ጊዜ ቆረጠ። ምን አደረገው? ቆረጠው። ለዓለማውያን ይሳካል፣ ላንቺ አይሳካም። ሌሎች ይጀምራሉ፣ መጀመር ብቻ አይደለም ይጨርሳሉ፣ ያንቺ ግን ይበተናል። ሌሎች ሲሰበስቡ ያንቺ ድራሹ ይጠፋል። እግዚአብሔር መልካም ሆነ ይልሃል። ሃሌሉያ። ልጆች ተበታትነዋል። እግዚአብሔር የጨከነ እስኪመስልህ ድረስ ታሪክህ ተበላሽቷል። እግዚአብሔር የለም እስክትል ታገለግላለህ፣ ምንም ጠብ አይልም። ሁሉ ነገር ግራ ያጋባል። ቢሆንም ግን ለመልካም አደረገው። እግዚአብሔር ነገርን ሁሉ በጊዜው ምን ያደርጋል? ውብ ስማ በሉት፣ ስሚ በሉት። እግዚአብሔር እኮ በሉት ለአንድ ዓመት አይደለም፣ ለአንድ ወር አይደለም፣ ለአንድ ቀን አይደለም፣ ለአንድ ሰዓት አይደለም፣ ለአንድ ደቂቃ አይደለም፣ ለአንድ ሰከንድ አይደለም፣ ለማይክሮ ሰከንድ እንኳ አይሰሰትም፣ አይሳሰትም። እሱ ጻድቅ ነው። ልክ ነው በሉት። ሰይጣን ይናደድ፣ ጌታዬ ልክ ነው። ስለ ሰይጣን እግዚአብሔር ልክ ነው። ይገል ልክ ነው። ያድን ልክ ነው። ባጣ ልክ ነው። ባይኖረኝ ልክ ነው። ቢሰበሰብ ልክ ነው። ባይሰበሰብ ልክ ነው። ሁልጊዜ ልክ ነው። እግዚአብሔር ሁልጊዜ ምንድን ነው? ጠላት ዛሬ እንዲህ ብሎሃል። ኢየሱስ ትላለህ ግን ልፋን አልክም። ሁልጊዜ
ትጸልያለሽ፣ ሁልጊዜ ታለቅሻለሽ፣ ያው አልቃሻ ነሽ። እንኳን ዓለማውያን ክርስቲያኖች ሰድበውናል። የእኛ ነገር ሁልጊዜ ያው ነው። አምናም ያው፣ ዘንድሮም ያው፣ የሚቀጥለው ዓመትም ያስፈራል። በእጃችን ምንም ነገር የለም። እግዚአብሔር ፈጽሞ እንደተቆጣ አድርገው ነግረውናል። እግዚአብሔር ግን መልካም እንደሆነ አየ። የፈጠረኝ እግዚአብሔር ነው። ያኖረህ የፈጠረ እግዚአብሔር ነው። የመወደድ ምልክት ነው እስከ ዛሬ መኖር። አሜን። እኛ ግን ሀገራችን በሰማይ ነው። አሜን። ሰይጣን ስማ በሉ። ውሸታ፣ የውሸት አባት እግዚአብሔር በአምሳሉ ፈጥሮኛል፣ ለክብሩ አቆሞኛል። የኔ ነገር በእሱ እጅ ነው። ለብዙ ዘመን ተንከራትቻለሁ፣ እንደ መርዶኪዎስ ተሰድቤያለሁ። በሕዝቤ ላይ የሞት አዋጅ ወጥቷል። ዛሬ ግን ዓይንህ እያየ ጆሮህ እየሰማ አዋጁ ተገለበጠ። ሃሌሉያ! አዋጁ ምን ሆነ? ተገለበጠ። እግዚአብሔር አይታማም በሉት። ይገባቸው። እግዚአብሔርን ዓላማውን እንዳታማው በሉት። ሰይጣን ይፈር በሉት። የኔና ያንተ አባት ዛሬም አባት ነው። ከምድራዊ አባት 80 ዓመት ከሚኖረው 100 ዓመት ከምትኖር እናት ይለያል። የኔና ያንተ አባት በሉት ዘላለማዊ ነው። ኤልሻዳይ ነው። የሰላም አለቃ ነው። ከሞት ታድጎናል። ዛሬ የኔና ያንተ ታሪክ ይቀየራል። እግዚአብሔርን አናማው። እግዚአብሔርን መልካም እንደሆነ አየ። ዋው! ትችለታለህ። ሳላባጃንዶ በጠላት መንደር ሐዘን ሆኗል። ዝናብ የለም፣ ነፋስ የለም፣ ሸለቆ ግን ይሞላል። አትዘንበት። እግዚአብሔር ልክ ነው። አዲስ አበባ ሲያስቀምጠን ባዶ ቤት ስትቀመጪ ያልጠበቅሽው ሲሆን ነገር ግራ ሲገባ እግዚአብሔር ያያል። ዛሬ ከላይ ከሰማይ ዓይኑ በአንተ ላይ ተከፍቷል። ታሪክ ይቀየራል። አሜን፣ አሜን፣ አሜን። It's
እግዚአብሔር ወደ ሰው ሊመጣ ሲል ሁለት የተለያዩ ሰዎች ያስነሳል፣ ገፊና ተቀባይ። የሚገፉ አንተ መልካም ያደረክላቸው ሰዎች ናቸው። እነ ሮቤል ናቸው፣ እነ ስምዖን፣ እነ ሌዊ፣ እነ ይሁዳ፣ እነ ዛብሎን ናቸው። አንተ ብዙ ነገር ጠብቀህ ነበረ። ነገር ግን የመጨረሻ ዓይኖች ወደ ሰማይ የሆኑ ዘንድ እንድትመለከት መልካም ነገር ከምትጠብቃቸው ሰዎች ፈጽሞ መልካም ያልሆነ ነገር እንዲመጣ ያደረገው ወደ ሰራዊቱ ጌታ እግዚአብሔር እንድታይ እንደ ዳዊት ዓይኖችን ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? እንደ ተራራ ታላላቅ ሰዎች ሆነው ባለስልጣን ሆነው ወይም ቀን ያወጡልኛል ብለህ ታላላቆች ናቸው ብለሽ መልካም ነገር ስትጠብቂ ምንም ነገር የለም። ልክ እንደ ዳዊት ተራሮች ከንቱ ሆነው የሰማይና የምድር ጌታ ወደ እሱ ዓይኖችሽ በሄዱ ጊዜ ከላይ ከሰማይ መልስ ሊመጣ እግዚአብሔር እጅ አመድ አፋሽ ነው ብለህ እስክትናገር ድረስ ወዳጆችን ጠላት አደረጋቸው። እግዚአብሔር ይህንን ያደረገው ለመልካም ነው። አሜን ትላለሁ። እነሱ ቢጨክኑም እስማኤላውያን የግብፅ ሰዎች ነጋዴዎች ይቀበሉሃል። ወደ እስር ቤት ልትገባ ትችላለህ። እግዚአብሔር በእስር ቤት ሆኖ ብቻህን ሊያገኝህ ነው። ጌታ ኢየሱስ እንደዚህ አለ፣ ለእናንተ መልካም ነገር ሚስጥር ይገለጥ ዘንድ ይላል። ተለይታቸዋል ይላቸዋል። ስለዚህ መጽሐፍ ቅዱስ ሲናገር ደቀ መዛሙርት ለብቻቸው ሲሆኑ ከግርግር እንድትወጣ ከዘመዶችሽ እንድትለይ ዓይንሽን የጣልሽባቸው ሰዎች ፈጽሞ ባንቺ ላይ ክፉ እንዲሆኑ ያደረገው በርከክ ብለሽ የሰራዊት ጌታ እግዚአብሔር እንድትይ የንጉሡን ውበት እንድትመለከች ነው። አሜን። መሮሻል። ነገር ግን ብትመረሪም ሐዘን ቢበዛም የምትለዩ ባይኖር ለጽድቅ ብለሽ መልካም ቤት እንዳትሰሪ ሆነሻል። ቢሆንም ዛሬ አንቺ ተመረሻል። እግዚአብሔር ግን እንደዚህ አላል፣ በአለት ንቃቃት ያለሽ እርግብ ሆይ፣ አለት ነው ተሰንጥቋል፣ እርግብ ነሽ። እርግጥም የሰራዊት ጌታ እግዚአብሔር ልጅ ነሽ። በአለት ንቃቃት ያለ እርግብ ያለሽ እርግብ ድምፅሽን አሰሚኝ። አሜን። መልክሽ ያማረ ነው። አሜን። አንቺ ፈጽሞ ማንም አይሰማኝም ብለሻል፣ ተጥያለሁ ብለሻል። እግዚአብሔር ግን ድምፅሽ አሰሚኝ። አሜን። ድምፅሽ ያማረ ነው። አሜን። ፊትሽ ያማረ ነው። አሜን። ወይናችን አብቧል። ሃሌሉያ። እንደዚህ ባይሆን ኑሮ አንቺ አትንበረከክም። እንደዚህ ባይሆን ኑሮ አንተ አትንበረከክም። የዘራኸው አይበቅል፣ የተከልኸው አይለመልም፣ ዘመድ አይወጣልህ። ሁሉ ነገር ከንቱ፣ ሁሉ ነገር በጅምር፣ ትምህርት በጅምር፣ ቤት በጅምር፣ ጋብቻ በጅምር፣ ሁሉ ነገር በጅምር። ዛሬ ግን ከላይ ከሰማይ ጽዋው ይሞላል። ጽዋው ሞላ በለታቸው። ጽዋው ሞላ ሞላ በለት። ጽዋ ሞላ። ከላይ
ከሰማይ ትእዛዝ ወጣ። እግዚአብሔር እንደዚህ ይላል በሉት፣ ሁሉ ነገር ተሰማ። እስቲ አሜን 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 አሜን። የዘማ ጊዜ ደረሰ። አሜን። ወይናችን አብቧል። አሜን። የጥቃቅን ቀበሮችን አስወግድ። እነዚህ ጥቃቅን ቀበሮች አሉ ወይን የሚበሉ አሁን እንኳን እየሰበኩ እንዲህ የምትሉ ሰዎች አላችሁ። አቤት እግዚአብሔር ልማድ ነው ተስፋ መግባት። አሁን ለመጨረሻ ጊዜ ካንተ ጋር ዛሬ ካልተናገርከኝ ፈጽሞ ብላችሁ የመጣችሁ ደግሞ አሁንም ታባብለኛለህ ሕፃን አደረግከኝ የምትሉ ሰዎች አላችሁ። ዛሬ ግን እግዚአብሔር እንደ ሕፃን እያባበለ አይደለም፣ የመጨረሻ ትእዛዝ ነው። ምን ጎሎበት እግዚአብሔር ያባብላል? ምን ጎሎበት? ምን አቅቶት? ዛሬ የመጨረሻ ነው ብላችሁ የመጨረሻ ነው። በቃ ወይኑ አብቧል፣ ወይኑ አብቧል። የመጨረሻ ነው። ዛሬ ፍርሃት የለባችሁ። ታማ በሉት። ሊሰቅል ትእዛዝ አውጥቷል። እግዚአብሔር ግን እንዲህ ይላል፣ ነገሩ ተገለበጠ። እግዚአብሔር እንደዚህ ይላል በሉት፣ ንጉሥ ስለሚወደው እንዲህ ይደረጋል በሉት። ንጉሥ ስለሚወደው እንዲህ ተደረገ በሉት። እስቲ አሜን አሜን ለሆነ ሃሌሉያ። አዋጁ ተቀጠቀጠ። ንገሯቸው፣ ተገለበጠ በላቸው። አዋጅ ተገልብጧል። ከእንግዲህ በኋላ በሉት የዘራኸው ይበቅላል። ከዘመን በፊት እግዚአብሔር የነገረ ሁሉ ይፈጸማል። እግዚአብሔር እንዲህ ይላል በሉት፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። በሉት እየነካቸው አይዞሽ በሉት። እግዚአብሔር በሉት አንቺን እንዲህ ያኖረው ለተለየ ዓላማ ነው። እግዚአብሔር ይወድሃል በሉት። መልካም እንደሆነ ስላየ ነው። ልጁ ስለሆንሽ ነው ተብትቦ የያዘሽ በሉት። የመወደድ ምልክት ነው በሉት። እግዚአብሔር በሉት አባት ነው፣ ወዳጅ ነው፣ ፍጹም ነው፣ ጻድቅ ነው፣ አትወድቅም። ማንን እንደጣለ በሉት ትጣያለሽ። ዋው! እግዚአብሔር ማንን እንደጣለ እግዚአብሔርም ያመልካም እንደሆነ እግዚአብሔርም ያመልካም እንደሆነ ልክ ነው። ሁሉ ነገር ሁሉ ጠፍቷል እንደምትዩ ሲታሰብ ተስፋ ያስቆርጣል። ግን እግዚአብሔር በዙፋኑ ላይ ነው። አሜን። ያዕቆብ ተሰይፏል። ጴጥሮስ ሊሰየፍ ነው። ወታደሮች እየሄዱ ነው። ከቤተ መንግስቱ እስር ቤቱ ድረስ ምናልባት 5 ኪሎ ሜትር ይሆናል ተብሎ ይገመታል። ያዕቆብ በሰይፍ ነው የሞተ። ደግሞ እስራኤላውያን ጻፍትና ሰዱቃውያን ፈሪሳውያን ደስ ስላላቸው ህዝቡ ደስ ስላለው ሄሮድስ
ዛሬም ጴጥሮስን ቢያስገድል ሕዝቡ ደስ ይለዋል። ስለዚህ በሌሊት ሰይጣን ቀሰቀሰው እና ወደ ጴጥሮስ መልእክተኛ ተልኳል። ከእስር ቤቱ እስከ ጴጥሮስ ድረስ እስከ ቤተ መንግስቱ 5 ኪሎ ሜትር ነው። ከዚህ እስከ ፀሐይ 93 ሚሊየን ማይልስ ነው። እግዚአብሔር ግን ጳውሎስ ካየው ከ3ኛው ሰማይ በላይ ነው። አሜን። የሰራዊት ጌታ እግዚአብሔር በዙፋኑ ላይ ሆኖ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተንበርክከው ደፋ ቀና እያሉ ቅዱስ 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 እያሉ እያመለኩት፣ ነገር ግን ከላይ ሆኖ ሲመለከት ወደ ጴጥሮስ እስር ቤት ሰይፍ ይዘው የሚሄዱ ወታደሮችን አየ። እግዚአብሔር አብ ከላይ ከሰማይ፣ እግዚአብሔር ወልድ ከላይ ከሰማይ በምድር ዙሪያ ወንጌል ይሰብኩ ዘንድ ያሰማራቸው አሳ አጥማጅ ሳይሆኑ ሰው ታጠምዳላችሁ ያለው ታማኙ ጌታ ስላየ የእሱ ወታደሮች 5 ኪሎ ሜትር ጉዞ ጀምረዋል። ነገር ግን ከላይ ከሰማይ የሰራዊት ጌታ እግዚአብሔር የጌታ መልአክ ተላከ። ወታደሮቹ ሳይደርሱ እግዚአብሔር ቀደመ። አሜን። በዚህ ጉባኤ መካከል ሞት አዋጅ የታወጀባችሁ ዘመዶቻችሁ ይሞታሉ ብላችሁ የምትፈሩ በተለያየ ምክንያት ሃሎ እኔ እግዚአብሔር ባሪያ ነኝ። ከላይ ከሰማይ እግዚአብሔር ወጥቷል። እግዚአብሔር ቀደመ። እግዚአብሔር ቀደመ። እግዚአብሔር ቀደመ። ሃሌሉያ። እግዚአብሔር የዘገየ ይመስላል ግን አይቀደምም። አሜን። እግዚአብሔር አይቀደም። This is a prophetic message. ይህ ትንቢታዊ መልእክት ነው። የኢትዮጵያ ሁኔታ ሲታይ እጅግ ተስፋ ያስቆርጣል። ከላይ ከሰማይ እግዚአብሔር ሲያይ ግን መልካም እንደሆነ አይቷል። ይገድላል። ከሆላንድ ሀገር እግዚአብሔር ለአንድ ሰው ይጠነቀቃል። ሴይ ማይ ሎርድ ዛሬ ጌታ ሆይ ራሴን፣ ማንነቴን፣ አገልግሎቴን፣ ሕይወቴን፣ ሽንፈቴን፣ ድሌን መልካም እንደሆነ አይቻለሁ ስላለ አመሰግናለሁ። ከዛሬ ጀምሮ ሁሉን ነገር ላንተ ተውኩልህ። አሜን አሜን አሜን። እግዚአብሔር እንደዚህ አይነት ሰው ይፈልጋል። ሰባኪ ሕይወቱን ይሰብካል። እግዚአብሔር እጅግ ደስ የሚለው በአገልግሎት አይደለም፣ በምንም አይደለም፣ በምንም ሁኔታ ስትቀመጡ ተባረክ አንተ መልካም እንደሆን ካየህ። አሜን። 1979-80 የስደት ዘመን በነበረበት ጊዜ የመጀመሪያ የሥራ ቦታ የሆነ መውጣ የሚባል አውራጃ ሥራ ነበር። በዚያ ቦታ ላይ 6 ዓመት ሙሉ ቤቴ ውስጥ አምልኮ አለ። ማንም ስለማያከራየኝ ገና 1 ዓመት ሳልሰራ ቤት መስራት ነበረብኝ። እኔን ማንም ሊያከራየኝ አይችልም። ዘመኑ የስደት ነው። ነገር ግን የአውራጃው የኢሰፓ ጻፊ በብዙ በሽታ በካንሰር ተመታለች። በዚያ ቤት ውስጥ የኢሰፓ ጻፊው ወንድምና እህት ክርስቲያኖች አሉ፣ ግን ተማሪዎች ናቸው። የአውራጃው የኢሰፓ ጻፊ ለስብሰባ ጉዳይ ወደ ማርቆስ ወይም ወደ አዲስ አበባ ሲመጣ ከምሽቱ 4 ሰዓት ልብሳቸውን ደራርበው አይናቸውን ብቻ አስቀርተው እኔ ጋር ይመጣሉ። እኔ ጋር በቀን መገናኘት አይችሉም። ይመጡና አሁን እሱ የለም፣ ነገር ግን ሴትዮዋ በጣም በስቃይ ላይ ነች። ናና ወንጌል ስበክ። ያኔ በጣም ከባድ ዘመን ነው። እጅግ የሚያሳዝን ዘመን ነው።
ስለዚህ በጨለማ ለባብሼ ሄዳለሁ። ቤቱ ይጠበቃል በወታደር። አንደኛ ጻፊ ነው። በአውራጃው ላይ ሙሉ ስልጣን አለው። ሲሄድ በሴትዮዋ ላይ ክፉ መንፈስ አለ። የጡት ካንሰር ተብሎ ጡቷ የለም እና ገባሁ። በጨለማ ነው የገባሁ። ወንድምና እህቶች ወታደሮች እንዳያዩ ወይም የወጣቶች የፖለቲካ ክፍል እንዳያዩ እኔ ችግር እንዳይደርስብኝ እዚያ ጋር ይጠብቃሉ። እዚያ ቤት ስገባ የሰራዊት ጌታ እግዚአብሔር ከላይ ከሰማይ አንድ ድምፅ ላከ። ድምፁም ይሄ ነበረ፣ ሌላ ነገር እንዳትናገር አለኝ ጌታ። እሺ ምን ልበል? እግዚአብሔርም ይህ በሽታ መልካም እንደሆነ አይቷል በላለኝ። ጌታ ሆይ ይህ ከባድ ነው፣ ካንሰር ይባላል በል አለኝ። እግዚአብሔር እንዲህ ይልሻል፣ ይህ በሽታ ለመልካም ነው። አሜን ነው ወይ? ከላይ ከሰማይ እግዚአብሔር ሲናገር ፍጥረት ይሸነፋል። ማልቀስ ጀመረች። አሜን። ከዚያ በኋላ ኢየሱስ እግዚአብሔር ጥልቅ ሰተተተተት ብሎ ገባ። አሜን። እዛ በሽታው እየለቀቀ ከውጭ በአንድ በኩል ጣሊያናዊ ነች፣ በአንድ በኩል ኤርትራዊ ነች ሴትዮዋ። በጣም ብዙ ልብስ ከውጭ መጥቷል። አጋንንት ያለበትን ልብስ በየጊዜው ሰውየው ስብሰባ ሲሄድ እሄዳለሁ፣ እኔ ያቃጥላለሁ፣ እሱ ሌላ ይሰበሰባል፣ እኔ ቤት እገባለሁ። መጨረሻ ላይ ባለቀ ሰዓት ላይ እሱም እሷም ቤተሰቧም ጌታን ተቀበሉ። አሜን ሃሌሉያ። ከዛ በኋላ ከ1979 በኋላ 1986 ኮሌጅ እያስተማርኩ ለስብሰባ ክልል ሲሄድ ባህር ዳር ቤቷን ሰጥታ የአምልኮ እንትን ሆናለ። ኤምኬሲ ውስጥ ነው የምታገለግለው። ቤት ስገባ ሰምታ እያለቀሰች መጣች። ስገባ ግን ግድግዳው ላይ እንዲህ ይላል፣ እግዚአብሔርም ያመልካም እንደሆነ አየ። ሃሌሉያ። አጠገባቸው ያለውን ሰው የሞት ጣር ይዞ እንኳን ቢሆን በሉት፣ የማይድን በሽታ እንኳን ቢሆን በሉት፣ ካንሰር ቢሆን፣ ስኳር ቢሆን፣ HIV ኤድስ ቢሆን እግዚአብሔር እንዲህ ይልሃል በሉት፣ መልካም ነው ይልሃል። የሚያምን አሜን ይላል። እግዚአብሔርም ያ መልካም እንደሆነ እግዚአብሔርም ያ መልካም እንደሆነ ይሄ በጣም ግራ የሚያጋባ ሰው ነው። ካንሰር ለመልካም ነው ብሎ መስበክ ራሱ ሰባኪው ግን እውነት ነው በሏቸው፣ እውነት ነው በሏቸው። መሐንነት ለመልካም ነው በሏቸው። ልጅ መውለድ ለመልካም ነው። ብቻን መኖር በእግዚአብሔር ዘንድ ለመልካም ነው። እግዚአብሔር ስላንተ ካንተ በላይ ይጨነቃል። እስቲ አሜን አሜን። ከማን በላይ? ከማን በላይ? ከማን በላይ? ሰይጣውት ከማን በላይ? ካንተ በላይ ማን ያውቃል? ዘመን ነው እንዴ? አባት፣ እናት፣ ወንድም ነው? እህት ነው? ማን ነው የሚያውቀው? ሃሌሉያ። እግዚአብሔር ያውቃል። አሜን። አንድ ሰው በገጠር የሚኖር ሰው ነው። አንድ ልጅ አንድ ፈረስ ብቻ ነው ያለው። አብዮቱ በተጠናከረበት ዘመን ነው የሚኖረውና 18 ዓመት የሚሆን ልጅ ዛፍ ላይ ወደቀበት እና መጡ ጎረቤቶች። በእውነት አንተ ኃጢአተኛ እንደሆንክ ብዙ ማረጋገጫ አለ። እኛ 10 ልጅ አለን፣ አንተ አንድ ልጅ ነው ያለ። ያለ በቃ ብሎ ደግሞ አንድ ፈረስ ነው ያለ። ላም የለ ጊደር የለ እና ክርስቲያን ነው እሱ። ይህ ሁሉ የሆነብህ ማርያምን ክደህ ጊዮርጊስ አምሳለቃ ነው። ከእንግሊዝ ሀገር ነው የመጣው። እኔ ፈጥሬ አይደለም ያወራው፣ እነሱ ናቸው። አምሳለቃ ነው።
ማርያምን ክደህ ነው አሉት ሁሉን። አይ ቆይ ከጥቂት ቀን በኋላ አላቸው መጣችሁ በእውነት አንተ ጻድቅ ሰው ነህ ትላለህ አንተን አሁን ከሳምንት በኋላ አዎ ልጁ ዛፍ ላይ ወድቆባቸው እና ተሰብሯል። ከሳምንት በኋላ ከ17 ዓመት በላይ ያለውን ደርግ ብሔራዊ ውትድርና ትርግርግ ሲያደርግ የእሱ ልጅ ሰባራ ነው ጣራ። በእውነት አንተ ጻድቅ ሰው ነህ። እግዚአብሔር መልካም እንደሆነ ከወር በኋላ ደግሞ ያቺ ፈረስ አትወልድ ምን አትል ጠፋች። መጡ እየተንጋሉ ይኸው በእውነት እሷን እያከራየህ እንኳን እንዳትኖር እሷ ደግሞ ጠፋች። ይኸው ኃጢአተኛ ነን። ይሄ ያደረገ ዋናው ምክንያት ተክልዬ ክደህ ነው። ቆይ ከሳምንት በኋላ ጻድቅ ነህ ትላለች። ከአንድ ወር በኋላ 20 ፈረስ አንጋግታ መጣች። ጠፋች 20 ፈረስ ሸጣቸው። ዚያር ነው ያመጣቸው። ሸጠ፣ ቆርቆሮ ቤት ሸጠ፣ በሬ ጊደር ምናምን መጡ። በእውነት አንተ ጻድቅ ነህ። ሰባት እጥፍ ሆኖ እሳቱ ቢነድም ትእዛዙን ፈርቼ ለምስለው አልሰግድም። አንድ ነው አምላኬ ልቤ ያረፈበት እግዚአብሔር ብቻ ነው የምሰገድለት። እሱ ነው ጌታዬ፣ እሱ ነው ጌታዬ የምለው እሱ ነው ጌታዬ እሱ ነው ጌታዬ የምለው እሱ ነው ጌታዬ እሱ ነው ሃሌሉያ እሱ ነው ጌታዬ የምለው ጌታዬ ሆኖ እሱ ነው ጌታዬ እሱ ነው ጌታዬ የምለው እሱ ነው ጌታዬ እሱ ነው ጌታዬ የምለው ጌታ ለኔ መመኪያዬ ጌታ ለኔ ወግ ማረጌ ጌታዬ መመኪያዬ ጌታዬ ወግ ማረጌ ጌታዬ ከንፈር መጥቶ ያልፍመ የወደቀን አይቶ እጁን ይዘረጋል መጎዳቱን አውቆ በቆሰለው ጎኔ ዘይት አፈሰሰና ተመላለስ አለኝ በእጆቹ አነሳና ፍቅር ነው ጌታዬ ፍቅር ነው ጌታዬ ፍቅር ነው በሉት ፍቅር ነው ጌታዬ ፍቅር ነው ለኔ አለው ፍቅር ነው ጌታዬ ለኔ አለው ፍቅር ነው ጌታዬ ፍቅር ነው ለኔ አለው ፍቅር ነው ጌታዬ አለው ጌታ ለኔ መመኪያዬ ጌታ ለኔ
በጭብጨባ ጌታዬ መመኪያዬ መመኪያዬ ጌታዬ ወግ ማረጌ ወግ ማረጌ ጌታዬ መመኪያዬ መመኪያዬ ጌታዬ ወግ ማረጌ ወግ ማረጌ እሺ በቃለ ብጨባ ጌታዬ መመኪያዬ መመኪያዬ ወግ ማረጌ ጌታዬ ወግ ማረጌ ወግ ማረጌ ጌታዬ ጌታዬ መመኪያዬ መመኪያዬ ወግ ማረጌ ጌታዬ ወግ ማረጌ ወግ ማረጌ ሃሌሉያ ሃሌሉያ ተባረከ ብሎ ጠላት ጠርቷል። ይህ ጅማሬ ነው ገና ብዙ ይታያል። ጌታ ያስጨነቀኝ እንዲህ ሊያስውበኝ ነው መንገዱ ነው እንጂ መኖሪያው ክብር ነው ክብር ነው ኢየሱስ ክብር ነው ለያለው ክብር ነው ኢየሱስ ለያለው ክብር ነው ክብር ነው ኢየሱስ ክብር ነው ለያለው ክብር ነው ኢየሱስ ለያለው ክብር ነው ክብር ነው ኢየሱስ ክብር ነው ለያለው ክብር ነው ኢየሱስ ለያለው በጭብጨባ ክብር ነው ክብር ነው ኢየሱስ ክብር ነው ክብር ነው ኢየሱስ ለያለው ጌታ ለኔ ጌታ ለኔ መመኪያዬ ጌታ ለኔ ጌታ ለኔ ወግ ማረጌ ጌታዬ መመኪያዬ መመኪያዬ ጌታዬ ወግ ማረጌ ወግ ማረጌ ጌታዬ መመኪያዬ መመኪያዬ ወግ ማረጌ ጌታዬ ወግ ማረጌ ወግ ማረጌ ጌታዬ መመኪያዬ መመኪያዬ ጌታዬ ወግ ማረጌ ወግ ማረጌ ሃሌሉያ ሃሌሉያ ልፋ ያለው ጠላቴ በከንቱ ቢዞርም ሟርትና ደግምቱ በእኔ ላይ አይሰሩ የታመንኩት ጌታ መቼ ዋዛ ነው ምክሩን ሁላ ፍርሶ ጥሎ አዋረደ ጀግና ነው ጌታዬ ጀግና ነው ጀግና ነው ጌታዬ የማለው ጀግና ነው ጀግና ነው ጌታዬ ጀግና ነው የማለው ጀግና ነው ጌታዬ የማለው ጀግና ነው ጀግና ነው ጌታዬ ጀግና ነው የማለው ጀግና ነው ጌታዬ እሺ ጀግና ነው ጀግና ነው ጀግና ነው ጀግና ነው ጌታዬ ጀግና ነው ጀግና ነው ጌታዬ የማለው ጌታ ለኔ ጌታ ለኔ መመኪያዬ ጌታ ለኔ ጌታ ለኔ ወግ ማረጌ ጌታዬ መመኪያዬ መመኪያዬ ጌታዬ ወግ ማረጌ ወግ ማረጌ ጌታዬ